ጤና ይስጥልኝ ተመልካቾቻችን በዛሬው ወቅታዊ ፕሮግራማችን ስለ ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም ስለ ኢትዮጵያ ወቅታዊ ሁኔታ በምስራቅ አፍሪካና በመካከለኛው ምስራቅ የፖለቲካ ተንታኝ ከሆኑት ጋር ከአቶ ንጉሴ ብርሃኑ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሁሉም ኢትዮጵያውያንን እንኳን ደስ ያላችሁ ማለት እፈልጋለሁ። በመጀመሪያ ይሄ የዛሬው ዕለት እንግዲህ ከጧት ጀምሮ ቀስ በቀስ እየሞላ አሁን ሙሉ በሙሉ በአናት ላይ እየፈሰሰ ያለው የሁለተኛው ሙሌት የምንለው ነው። ይሄ የሁለተኛው ሙሌት በሁለት ተርባይኖች ኃይል ለማመንጨት የሚያስፈልገንን የውሃ መጠን ሙሉ በሙሉ መያዝ አስችሎናል እና በአሁኑ ጊዜ እንደምታዩት ከጀርባችን በግድቡ አናት ላይ ውሃ ይፈሳል። በግድቡ ሁለት ቦተም አውትሌት የምንላቸው እንደዚሁ ውሃ ይፈሳል ወደ ታችኛው ተፋሰስ ሀገሮች ማለት ነው። ከቦተም አውትሌቱ በላይ የግድቡን ከፍታ መጨመር 11 ተርባይኖች ውሃ የሚመግበው የፔንስቶክ የምንላቸውን የብረት ስራ ግድብ ውስጥ የመስራት እንደዚሁም የነሱ መዝጊያ የሚሆኑትን 22 በሮች ሙሉ በሙሉ ተሰርተው የተዘጉና ውሃው በዛ መከላከል ወደ ኋላ መከላከል ያስቻለንና የውሃውን መጠን በሪዘርቫር ውስጥ ማሳደግ ያስቻለን ነው። ከዛም አልፎ በታችኛው በኩል እንደዚሁ ሁለቱ ተርባይኖች ውሃ ካመነጩ በኋላ ውሃ ወደ ኋላ እንዳይመለስ የሚሰሩ የበር ስራዎች አሉ። የድራፍት ቲዩብ ጌትስ ይባላሉ። እነኚህንም 4 በሮች በዛው ልክ ተሰርተው ተጠናቀው ተዘግተዋል በአሁኑ ጊዜ። አመሰግናለሁ አቶ ንጉሴ የዛሬው የነሐው ወቅታዊ ፕሮግራም እንግዳ ስለሆኑ። እኔም አመሰግናለሁ ስለጋበዛችሁ። እሺ መጀመሪያ ስለ ታላቁ የኢትዮጵያ ህዳሴ ግድብ እናውራ። ስለ ሁለተኛው ሙሌት እንደው ሱዳንና ግብጽ ሁለተኛውን የውሃ ሙሌት በሰሙ ሰዓት ሰላም አድረው ይሆን ከሚለውን ጀምር። ሰላም አላደሩ ተበጥብጠዋል። ትናንትና አይ ቲንክ ኦቨርናይት መሰለኝ እንደው ኤግዛክትሊ ስንት ሰዓት ላይ እንደሆነ አላውቅም፣ ግን የሱዳኑ የውሃ ሚኒስትር ባለስልጣን የነሱን ግድብ ለመልቀቅ ተገደናል፣ የኢትዮጵያ ታላቁ የህዳሴ ግድብ ሁለተኛው ሙሌት ችግር ስላስከተለብን የኛን ድልድይ እንዲፈስ አድርገናል። በጣም በቃ ለመረዳትም የሚከብድ አባባል ነው። ብዙ ጊዜ ግድብ የሚለቀቀው ሲሞላ ነው አይደል? ኦቨርፍሎ ሲያደርግ ለመቀነስ ተብሎ ግድብ ይለቀቃል። ግን አሁን ኢትዮጵያ ሁለተኛውን ዙር ሙሌት በማድረጓ ምክንያት የግድቡ ላይ ጫና ስለተፈጠረ ውሃውን ልንለቀው ተገደናል ብለው ትናንትና አወሩ። የራሳቸው ህዝቦች እንዴት አንደርስታንድ እንደሚያደርጓቸው እግዚአብሔር ይወቀው። ግን ውሃውን የለቀቁት በጎርፍ ምክንያት ነው። ከመጠን በላይ የሆነ ውሃ ከኢትዮጵያ ከፍተኛ ተራሮች ወደ ሱዳን የሚገባው በጎርፍ መልክ ግድባቸው ላይ ጫና እየፈጠረባቸው ነው። እነሱ ግን ምን እያሉ ነው? ኢትዮጵያ ሙሌት የህፃን ልጅ ሰበብ ነው የሚመስለውና የኢትዮጵያ ግድብ ሁለተኛ ሙሌት ጫና ስለፈጠረበት ነው ውሃውን የምንለቀው እያሉ ሲያወሩ እየሰማሁ ነበርና በጣም ገርሞኛል። ያው ብዙ ሰው ደስታውን እየገለጸ ነው። ሁላችንም ደስ ብሎናል ግድቡ ለሁለተኛ ዙር በመሞላቱና እኔ ያው ፕሮሰስ ነው። በአንድ መነሻ ፖይንት ነበረን ግድቡን ማስጀመር፣ መድረሻችን ደግሞ 6000 ሜጋዋት ኤሌክትሪክ ማመንጨት ነው። እዛ ጋር እስክንደርስ ድረስ እንደው ጥቃቅን ነገሮች እንትን እያልን እንደው እንኳን ደስ አለን እንባባል ይሆናል እንጂ የኢትዮጵያ ህዝብ ትልቁ ታርጌቱ ሊሆን የሚገባው ግድቡን ጨርሶ የታሰበለትን ነገር ግድቡ ሲያሳካ ነው። በኤሌክትሪክ ማመንጨት፣ የዋተር ሪዞርቶችን በመገንባት እና ከዛ ቀጥሎ ባሉ ደግሞ ብዙ ፈርጀ ብዙ የሆኑ ጥቅሞች አሉት ግድቡ። አይ ዶንት ኖ የምታውቂ ከሆነ ጋና አኮሶምቦ የሚባል ግድብ አላት እና ያንን ግድብ ስትገነባ በጊዜው እርግጠኛ ባልሆንም ከ40,000 በላይ አባወራ አፈናቅላ ነው ግድቡን የሰራችው። ላይፍ ኤንድ ዴዝ ነገር ነበር ያን ግድብ ሲገነቡ። እሱን ግድብ ከገነባች በኋላ ግን በቂ ኤሌክትሪክ አሁን ከአፍሪካ ነምበር 1 ከሚባሉ ኤሌክትሪክ ለዜጎቻቸው ካዳረሱ ሀገሮች አንዷ ጋና ነች። በአብዛኛው ሰሜን አፍሪካ ከነ
ሞሮኮ ጀምረሽ እስከ ግብጽ ያሉት ሙሉ በሙሉ ኤሌክትሪክ ለህዝቦቻቸው አዳርሰዋል 100% በሚባል ደረጃ። ከዛ ወደ ታች ወረድ ስትይ ጋና አለች በምዕራብ አፍሪካ በኩል ሳውዝ አፍሪካ እና ምናልባት ሌላ 1 2 3 የአፍሪካ ሀገራት ናቸው 100% ለህዝቦቻቸው ኤሌክትሪክ አዳረሱ የሚባሉት። ኢትዮጵያ 40% አካባቢ ነው አሁን ያለው። ይሄ 40% የምንለው እየሄደ የሚመጣው ዝም ብሎ በየቤታችን የገባውን ኤሌክትሪክ ነው እንጂ በበቂ ነገር አዳርሰናል ለማለት አይደለም። እና የአኮሶምቦን ምሳሌ ማነሳለች ምንድነው አኮሶምቦ ሲገነባ የጋናን ህዝብ ህይወት የቀየረ ግድብ ነው። ከአፍሪካ ነምበር 1 አሳ አምራች ሀገሮች ሆኑ። ጄሪ ሮሊንግ ነበር በጊዜው የነበረው የጋና ፕሬዚደንት እና ትልቅ እንትን ውስጥ ገብቶ ነበር አጣብቂኝ ውስጥ 40,000 እንትን አባወራዎች አፈናቅለህ ቤተሰቦች መጠጊያ አሳጥተ ምናምን ነበር የሚባለው። ግን ያው ጥርሳቸውን ነክሰው ከኛ በባሰ የኛ ከሳይዙም አንፃር ከህዝቡም መጠን አንፃር ይመስለኛል እንደው ትልቅ ርዕስ የሆነውን በመላው ዓለም እና ኮሶምቦ ያን ያህል ርዕስ አልነበረም ያኔ ኢንተርኔቱም ዜናውም ምኑም እንደዚህ በፍጥነት የሚዳረስበት ጊዜ ስላልነበረ ይመስለኛል። የሆነ ሆኖ ግን ጋናን ዛሬ ብታያት ከአፍሪካ ኢኮኖሚያቸው ጠንካራ ከሚባሉ ሀገሮች አንዷ ሆናለች። ሶ የኛ የህዳሴ ግድብ ሲጠናቀቅ ምናልባት አሳ በማምረት ሌላ አዲስ ላይፍ ስታይል ልንጀምር እንችላለን። በዋተር ሪዞርት ዛሬ ከዚህ በፊትም በአንዳንድ አጋጣሚ ብያለሁ እነ ዱባይና አውሮፓና አሜሪካ ድረስ የሚሄደው የህዝብ ለዋተር ሪዞርት ወይም ደግሞ ምንድነው የውሃ ዳር መዝናኛዎች አሉ አይደል ስፖርት እና እነሱ ነገሮች በጣም ፍሎሪሽ የሚያደርጉበት ኤሪያ ነው የሚሆነው። ምናልባት ዛሬ ወደ አዋሳና ላንጋኖ ያለው ጉዞ ምናልባት within 2-3 years ወደ ቤንሻንጉል ጉሙዝ ሊቀየር ይችላል። እርግጠኛ ነኝ መንግስት ደግሞ በዚህ ኤሪያ እንደሚያስብበት። አውሮፕላን ማረፊያችን ኢንተርናሽናል ከሆነ የቱሪስት መስህብ ሊሆን ይችላል እዛ አካባቢ ያለው የአውሮፕላን ማረፊያ ማለት ነው። ስለዚህ ፈርጀ ብዙ የሆነ ጥቅም እንዳለው ግብጽም ታውቃለች፣ ሱዳንም ታውቃለች። ኢትዮጵያ አሁን በተለይ ከኤርትራ ጋር ካለን ሰላማዊ ግንኙነት ቤተሰባዊ ግንኙነት የተነሳ ፓኒክ እያደረጉ ነው እና አውሮፓ አሜሪካ ጎረቤቶቻችን ምክንያቱም አፍሪካ ውስጥ ትልቅ ተጽዕኖ መፍጠር የምትችል አገር እንደምትሆን ይሄን ነገር በተለያዩ አጋጣሚዎችም ስል ነበርና ምናልባትም በ2025 ከፍተኛ ኢኮኖሚ ከሚኖራቸው ጂዲፒ ከሚኖራቸው 5-6 ሀገሮች ኢትዮጵያ አንዷ ትሆናለች እና ግብጽ በጣም አሁን የምትከታተዩ ነገር ከሱዳንና ከግብጽ ኤሪያ የሚመጣው ቅናት ነው፣ ሌላ አይደለም። ውሃ እንደማይቸግራቸው ያውቁታል። ስፔሻሊ ሱዳን ሞር ጥቅሙ እንደሚበዛላት ታውቃለች። ጎርፋቸውን እንከላከላለን፣ የግድባቸውን ሴኩሪቲ እንጠብቅላቸዋለን። ውሃው ሬጉሌትድ ሆኖ ነው ወደ ሱዳን የሚፈሰውና ግብጽ ሱዳንን ጃስ ትላታለች፣ አውሮፓና አሜሪካ ደግሞ ግብጽን ጃስ ይሏታል። እና የግብጽና የሱዳን ሚና አሁን ምንድነው እንደዚህ በጣም ያበሳጫቸው ነገር የውሃ እጥረት አይደለም። ኢትዮጵያ is becoming powerful ያንን ነው የሚፈሩት። ፕላስ ወደንም ጠላንም ግድቡ በሰላም ከተጠናቀቀ በኋላ የሁለቱም ፍርሃት ምንድነው እንደ ፖለቲካ ዌፐን ትጠቀምበታለች ኢትዮጵያ ውሃ። ኦብቪየስሊ ሁሉም ሀገር የሚያደርገው ነው። እጁ ላይ ባለው ምርት ወይ ምናምን አውሮፓና አሜሪካ ማዕቀብ የሚጥሉት ሌሎች ላይ ፓወርፉል ስለሆኑ ነው አይደለ? በኢኮኖሚ በሆነ ነገር አቅሙ ስላላቸው ነው ሌሎችን መጫን የሚችሉትና የኢኮኖሚ የበላይነት ማለት ዞሮ እሱ ነው አድቫንቴጁ። አገሮች ላይ ተጽዕኖ ማሳረፍ ነው። ያንን ነው የሚፈሩት። አሁን ዛሬ ላይ የሚፈሩት ያንን ነው። አባይ ከተገደበ እዘ ጉድ ኤግዛምፕል ሌሎች ወንዞችም ይገደባሉ ማለት። እንግዲህ ኢማጂን አባይን መገደብ የቻለ ህዝብና የቻለ ስነ ልቦና ይሄ ካሁን በኋላ የሚያቅተን ነገር የለም ብለን ነው ማለት ነው የምንንቀሳቀሰው። ያ የሚፈጥረው ተጽዕኖ ሌሎች ወንዞችን የመገደብ አቅማችንን በደንብ ቴስት ያደርግልናል ማለት ነው አባይ። እዚህ ጋር ከተሳካልን ሌሎቹ ካሁን በኋላ ይሄንን ያህል ሜጋ ፕሮጀክት የሚኖረን አይመስለኝም። በግድብ ደረጃ አነስተኛ ግድቦች ሂር ኤንድ ዴር ሊኖሩ ይችላሉ። ሶ አውሮፓና አሜሪካ የሚፈሩት እሱን ነው። እንደምታውቂው ኢትዮጵያ በውሃ ሀብት ከአፍሪካ ሁለተኛው ሀገር ነች። እኔት ደግሞ ድርቅና ረሃብ የሚያጠቃት ሀገር ነች እና የትልቅ ፓራዶክስ ነው ለኢትዮጵያ ህዝብ። ዋው ለከካውን በኋላ
እንዲህም ማድረግ እንችላለን። በአባይ ነው ቴስት የምንደረገው። ይሄንን ካሸነፍን ብዙ ሰዎች ሲሉት በጣም የሚያስማማኝ ነገር ነው። ኦልሞስት ሁለተኛ አድዋ ማለት ነው። የኢኮኖሚ አድዋ ማለት ነው። ትልቅ ድል ነው የሚሆነው። ከዚህ በኋላ የሚመጣ ማንኛውንም ነገር ደጋግሜ እንደምለው ነው። አውሮፓና አሜሪካ ኢትዮጵያ ሁል ጊዜ ለአፍሪካውያን መጥፎ ምሳሌ ነች። ያበሳጫቸዋል ያ ነገር ነው። ፈረንጆችን ወይም ነጮችን ፋይት አድርገው ያሸነፉ ጥቁር ህዝቦች ናቸው። በመላው ዓለም እልል የሚባልለት ህዝብ ነው። በብዙ አጋጣሚዎች እኔ ወደ ውጭ ሀገር የወጣሁባቸው አጋጣሚዎች አሉና ሁል ጊዜ የሚጠይቁሽ ጥያቄ በቃ where are you from ነው። ከኢትዮጵያ ካልሻቸው ዋው በጣም ነው የሚገረሙት። ልክ የሆነ ኤሊየን የመጣ እስኪመስል ድረስ ከምድር ላይ ሳይሆን እና ያ ሳይኮሎጂ በመላው ዓለም አለ። ይሄ የሚፈራው ባንዲራችን ኤቭሪዌር አለ። አረንጓዴ፣ ቢጫ፣ ቀይ ለጥቁሮች እኛ ምንድነው በእጅ ያለ ወርቅ እንደሚባለው ነው እንጂ ብዙ ሀገሮች በፍሬም አድርገው የሚሰቅሉት ባንዲራ ነውና የአውሮፓውያንና የአሜሪካውያን እንቅስቃሴ ሁሉ ጊዜ ኖቲስ አድርገው የብሔራዊ አንድነታችንን የሀገር ፍቅር ስሜታችንን የሚሸረሽር ነገር ከማድረግ አንደኛው ብሔር ብሔረሰቦች ፖለቲካ ነው። እኛን ዲቫይድ ኤንድ ሩል ለማድረግ የሚጠቀሙበት። ሌላው በሃይማኖት በኩል የሚመጡት ነው። ሙስሊምን ከክርስቲያን፣ ክርስቲያንን እርስ በርሱ፣ ሙስሊሞችን እርስ በርስ የሻይትና የሱኒ እያሉ ክፍልፍል ነው በቃ በተቻለው አጋጣሚ። ምክንያቱም ኢትዮጵያን ከውጭ ወረው ማሸነፍ እንደማይችሉ ያውቃሉ። እሱ ያላቸው አማራጭ እርስ በርስ ዲቫይድ አድርጎ እንዳንተማመን እንድንፈራራ ምናምን ነው እና ይሄ ሁሉም የሆነው ምንድነው ዋተር ፖለቲክስ ነው። አባይን መጠቀም ከጀመርን የልማት እንትናችን ሰክሰሳችን በጣም ፈጣን ነው የሚሆነው። ግድቡ ተገድቧል፣ ኤሌክትሪክ ይመነጫል፣ ወደ ኢንዱስትሪያላይዝድ ኔሽን የመሆን እድላችን ሰፊ ነው የሚሆነው ኤሌክትሪክ አቅርቦት እስካለ ጊዜ ድረስ። ቅድም ባልኩሽ ደግሞ በሆቴልና ቱሪዝም፣ በአሳ ምርት፣ በምናምን በእርሻው በጣም ፍሎሪሽ የሚያደርግ ኢኮኖሚ ነው። 120 ሚሊዮን ህዝብ በጣም ትልቅ ነው። የህዝብ ብዛት አሁን ድሮ ፍርሃት ይፈጥር ነበረ። ምን በልተው ያድራሉ ነበረ። ግን ሪቨርስ ነው ቻይናን እንደምታያት። ከጸጥታው ምክር ቤት የአባይ ግድብ ጉዳይ በህብረቱ በኩል እንዲታይ ከተደረገ በኋላ የሱዳንና የግብጽ መጋዘኖች ፍሮንት ፔጃቸው እስከሚገርም ድረስ 10 ዓመት ሙሉ ኢትዮጵያ ስትናገር የነበረችው በግብጽና በሱዳን ምንም አይነት ሳይድ ኢፌክት የለውም አይነት ነገር በምታወራበት ሰዓት ምላሽና የሚያደምጣት ባጣችበት ሰዓት ምንም አይነት ምላሽ ባላገኘችበት ሰዓት መጋዘኖች ምንም አይነት ጉዳት እንደማይደርስ በግብጽና በሱዳን ሀገራት በኩል እንደ አዲስ ነገር ፐብሊሽ አድርገው ያወሩት ነበር። ሚኒስትሩም የውጭ ጉዳይ ሚኒስትሩም ሳሚ ሹክሪ በጣም ደስተኛ እንደሆነ ነው የገለጸው። በህብረቱ በኩል ድርድሩ እንዲታይ ሲደራደር የነበረው ግን ለሌላ ጉዳይ ነበረ። እንደገና ደግሞ ከሁለት ቀን በፊት ፕሬዚዳንት አልሲሲ በሉዓላዊነታችን የመጣ ጉዳይ ካለ ድርድር የለም እዛና እዚህ አያስብልም ጉዳዩ። ብዙ ጊዜ ያስቆኛል። እስኪ እንዴት አየኸው? ያለ ነገር ነው የሚያወሩት። ጠዋት ላይ ያስፈራሩናል፣ ምሳ ሰዓት ላይ አይ ምንም ችግር የለውም ይላሉ፣ ከሰዓት ላይ ደግሞ አይ እንደሱ አይደለም ያለው ይላል። ምንም እኔ አሁን እሱን ሳስበው የኢትዮጵያ መንግስት የሚወሰደው አቋም ጥሩ ነው ብዬ የማምነው ነገር ነው። በቃ እነሱ የሚሉትን ሳይሆን እኛ ማድረግ ያለብንን ነገር እናድርግ ነው። ከሴኩሪቲ ካውንስሉ ጋር በተያያዘ አሁን ለምሳሌ ያቀረቡትን አቤቱታ ያሸነፍንበት መንገድ እንደው ምን ልበልሽ እዚህ ግባ የማይባል ግንዛቤ ያለውም ሰው የሚረዳው ነገር ነው። ሲጀመር ወደ ጸጥታው ምክር ቤት መሄዱ ራሱ ሮንግ ነበረ። በነገራችን ላይ የአባይ ግድብ የህዝብ ማነው የግብጽ ህዝብ ችግር አይደለም፣ ወይም የግብጽ ህዝብ ራስ ምታት አይደለም። የሲሲ ራስ ምታት ነው የፕሬዝዳንታቸው። እንደምታውቂ የግብጽ ህዝብ ዴሞክራቲካሊ የመረጠው የሙስሊም ብራዘርሁዱን እንትናን ነበረ አይደለ? እሱን ሰውዬ መረጡ። ግን እሱ ሰውዬ የሚገርምሽ ነገር ሞር እንደውም ጽንፈኛ ነበረ። ኢትዮጵያ ልክ ስልጣን እንደተረከበ መጀመሪያ የተናገረው ስለ አባይ ነው እና አሜሪካኖቹ
ሙስሊም ብራዘርሁድ እንደ አሸባሪ ቡድን የሚታይ እንትን ነው። ኦኬ እነሱ ናቸው አገር እንዲመሩ የግብጽ ህዝብ ዲሞክራቲካሊ የመረጣቸው። አሜሪካኖች ሊታገሱ አልቻሉም። 1 ዓመት ሳይሞላው ሰውየውን አወረዱት አይደል? ሙርሲን ዘን እስር ቤት ገባ። ሞስት ፕሮባብሊ ዴሊብሬት በሆነ መንገድ ተገደለ አይደል? ያው እስር ቤት ታሞ ምናምን ሞተ ተባለ። ከዛ ፓፔት የሆነ ሰው የአሜሪካንን የአውሮፓንን አጀንዳ ማስፈጸም የሚችል ሰው ነው የሚፈልጉት። ሚሊቴሪው ላይ ደግሞ ጠንካራ ዲክታተር የሆነ ፐርሰናሊቲ ያለው ሲሲ ነው። እሱን አውጥተው ሾሙት። ይሄ ሰውዬ ለቀረው የስልጣን ዘመኑ የአሜሪካንና የአውሮፓን አጀንዳ ከማስፈጸሙ ወደ ኋላ አይልም። ምንም የግብጽ ህዝብ ኢንተረስት የሱ ጉዳይ አይደለም፣ የአረቦች ኢንተረስት የሱ ጉዳይ አይደለም። ምክንያቱም ስልጣን ላይ ያስቀመጡት አሜሪካኖች ናቸው። ሙርሲን እንዳወረዱት እሱንም ሊያወርዱት እንደሚችሉ ያውቃል። ህዝቡን ምን ልበልሽ ፓሲፋይ ማድረግ አለበት። ይሄ ምንድነው የእንጀራና ጡጦ ለህፃን መሰጩ ምግብ እንዲበላ አይደለም ጸጥ እንዲልልሽ ነው አይደል? ጀስት ላይክ ዳት የአባይ ኬዝ እንደሱ አይነት ፓሲፋየር ሆኖ መጣ። ሁልጊዜ ምንድነው የሚለው ያው ከዚህ በፊት ሙባረክን ለመገልበጥ ሙባረክም ራሱ የምዕራባውያን ፓፔት ነበርና እሱን ለመገልበጥ የግብጽ ህዝብ ሲነሳ ነው ኢትዮጵያ አጋጣሚውን ጠብቃ አባይን ለመገደብ የተነሳችው። አሁንም ደግሞ ግድቡን ያውኛ ረብሻ በጨርሰውኛ ስንራበሽ ነው። አትራበሹብኝ ነው። ያው እኔ ስልጣን ላይ ልቆይ አርፋችሁ ቁጭ በሉ ነው። አይ ቲንክ ሪያሊቲውን ያውቁታል። የአባይ ግድብ በግብጽ ላይ የውሃ ተጽዕኖ እንደማያሳርፍ ይሄ እንደው አሁን 100% ተጽዕኖ አያሳርፍም ብሎ እንደው ለመናገር ሞር እንትን ይፈልጋል ትልቅ ሪሰርች። እነሱ የሚሉት ከ2 ሚሊዮን በላይ ገበሬዎች በአባይ ወንዝ ላይ ዲፔንድ ያደርጉ ገበሬዎች ከእርሻ ስራ ይስተጓጎላሉ፣ ይራባሉ፣ ይጠማሉ። ዚስ ዴይስ ደግሞ 100 ሚሊዮን የግብጽ ህዝብ በውሃ ጥም ሊያልቅ ነው አይነት ፕሮፓጋንዳ ጀምረዋል። ህዝቡን የሚያስፈራሩት ምንድነው? አልሲሲ ላይ ፎከስ እንዳያደርጉ ነው፣ ኢትዮጵያ ላይ ፎከስ እንዲያደርጉ ነው። የግብጽ ህዝብ ደግሞ እየጠየቀ ነው። በፊት ስትሉ የነበረው ሌላ ነው፣ አሁን የምትሉት ሌላ ነው። ግብጽ የተሸነፈችው እውነቱን ለመናገር በ2016 ያኔ በወቅቱ ጠቅላይ ሚኒስትራችን ኃይለማርያም ደሳለኝ ነበሩ እና አንድ ኢትዮጵያን አሁን ምንም ቅዷን ሳታስተጓጉል በስራ ላይ እንድታውል ያደረጋት ስምምነት ነው ያኔ በኃይለማርያም ደሳለኝ ጊዜ የተፈራረሙት። የአባይ ወንዝ ባለቤትነት ድሮ ግብጽ ታሪካዊ ባለቤት ነበረች አባይ ወንዝ ላይ ወይም ናይል ላይ አይደል? ልክ ከኃይለማርያም ደሳለኝ ጋር ሲፈራረሙ ግን አባይ የጋራ ሀብት እንደሆነ እና አሁን የሚሰራው ስራ ሁሉ ያኔ በነበረው እንደ ምን ልበልሽ ሜሞራንደም ኦፍ አንደርስታንዲንግ ነው። እና ሰሞኑን አንድ የአልሐራም እንትን ኤክስ ቺፍ የነበረ ሰውዬ አለ፣ ዋና አዘጋጅ የነበረ ሰውዬ ሲሲ ከስልጣን መውረድ አለበት፣ የ2016ቱን ሜሞራንደም ኦፍ አግሪመንት ሲፈራረም ነው የግብፅን የናይልን ታሪካዊ ባለቤትነት መብታችንን አሳልፎብን የሰጠው። ይሄ ብቻ አይደለም፣ ሲሲ የግብፅን ህዝብ ኢንተረስት ለውጭ ሀገራት አሳልፎ መስጠት የለመደ ሰው ነው። ለምሳሌ ልና ቀይ ባህር ላይ አሳ የምናጠምድበትን የራሳችንን የባህር ክልል ለእስራኤል አሳልፎ ሰጠብን። ቀይ ባህር ላይ ደግሞ ያኛው ሜዲቴራኒያን ነው ለእስራኤል አሳልፎ የሰጠው። ቀይ ባህር ላይ ደግሞ የሆኑ 2 ደሴቶች ነበሯት ግብጽ፣ በስም አሁን ረስቻቸዋለሁ። እና 2 ደሴቶችን ለሳውዲ አረብ አሳልፎ ሰጥቶብናል። አሁን ደግሞ ይሄው የአባይን ግድብ አሳልፎ ሰጠብን አይነትና የግብጽ ህዝብ ጠላት የኢትዮጵያ ህዝብና መንግስት ሳይሆን ሲሲ ራሱ ነው። ሲሲ ከስልጣን መውረድ አለበት ብሎ በጣም ወርፎታል። እና ሲሲ ምንድነው ሲያደርግ የኖረው? የግብፅን ህዝብ ሲያደናግረው ነው የኖረው። ያው ለራሱ ስልጣን ሲል አባይ ሊገደብብን ነው ጉዳችን ፈላ አይነት ስሜት እንዲሰማቸው ያደርጋል። ምንም አታመጣም ብላ ኢትዮጵያ ደግሞ ግድቧ ላይ ጠንክራ ሰርታ አሁን ለደረስንበት ደረጃ ስንደርስ ምንም መከላከል የማይችለው ነገር ስለሚሆንበት አይ ምንም እኮ የሚመጣብን ችግር የለም፣ ቢገድቡትም ቢሞላም ምንም አዲስ ነገር የለም፣ ግብጽ ላይ የሚጎል ነገር የለም አይነት ነገር ይጮታሉ። ልክ እንደዛ ካልክ ደግሞ ለድሮንስ ለምን እንደዚህ ያልክ ደግሞ ብለው ሲፈታተኑት አይ በሂደት ግድቡ የግብጽ ህዝብን ህልውና አደጋ ላይ የሚጥል ነገር ነው። ጠዋት የሆነ ነገር ያወራል። እሱ ብቻ አይደለም፣ ሳሚ ሹክሪንም ብታዩ ዲፌንስ ሚኒስትር ያሉ ትልቅ ውትድርና ባለሙያዎቻቸውን ብታዩ
የሆነ ሰዓት ላይ የሚናገሯትን ቀጥለው ሌላ ነገር ለማስተባበል ይሞክራሉ። ግን ሁለቱም በሁለቱም ሳይድ የተሳለ ቢላ ይሆንባቸዋል። እዚህም የሚቆርጥ ነው እዚህም እና እንደገና ለማስተባበል ሌላ ውሸት ያው ኖርማሊ አንድ ውሸት ሲጀምሪ ያንን ውሸት ለመደገፍ ሌላ ውሸት ማውራት አለብሽ እያለ it goes like that እና ብዙ ጊዜ ሱዳን አጣብቂኝ ውስጥ ነች። በግብጽ የፖለቲካ ትኩሳት ከፍና ዝቅ ማለት የተጎዳችው ሱዳን ነች፣ ከኢትዮጵያም አልሆነች። ግብጽ ድሮውንም ለአድቫንቴጇ ካልሆነ በስተቀር ሱዳንን ያን ያህል በመከባበር በወንድማማችነት አይነት መንፈስ አይደለም የምትቀርበው። የግብጽ ትልቁ ችግር ለአፍሪካ ሀገሮች ቴስት የላትም፣ አፕታይት የላትም። እሷ በቃ ብትችል አውሮፓዊ ሁሉ ቢሆኑ ደስ ይላቸዋል ግብጾች። ከቃታቸው ግን አረብ ሊግ ምናምን ጋር ቢሄዱ ደስ ይላቸው እና አፍሪካዊ ነን ለማለት ገቱ የላቸውም፣ ይሄ ሞራሉ የላቸው እና የግብጽን ስነ ልቦና ለማሸነፍ በኢትዮጵያ በኩል በጣም ቀላል ነገር ነው። ምን ማድረግ ነው ያለብን? as per our plan from A to Z ግድቡን ባለበት እንትን ማስቀጠል ነው። ያን እንዳናረግ ነው የሚከለክለን የውጭ ኃይል አይመስለኝም። የራሳችን ችግር ነው ያንን እንዳንሰራ የሚያግደን ብዬ ነው። ስለዚህ ኢትዮጵያ ጥሩ መንገድ ላይ ነች ብለን ማሰብ እንችላለን። እኔ እውነቱን ለመናገር አሁን ለምሳሌ ሁለተኛው ዙር ሙሌት ሞልቷል። ስንት ኪዩቢክ ሊትር ነበር ቃል የተገባው? ወደ 18 ቢሊዮን ኪዩቢክ ሊትር ነበር። ያና ውሃ አሁን ይዘናል ብዬ ማመን ይከብደኛል በተለያዩ ምክንያቶች። ኤኒዌይስ ግን ሁለቱን ተርባይኖች ለማስነሳት በቂ የውሃ መጠን ይዘናል ብለዋል የውሃ ሀብት ሚኒስትራችን የተከበሩ ስለሺ በቀለ። ትልቅ ዜና ነው። ምንድነው መሰለሽ አንዳንዴ ለምሳሌ አንድ ህፃን ልጅ በዩኒቨርሲቲ ደረጃ ደርሶ ግራጁዌት አድርጎ ምናምን ለመመረቅ ከአንድ እስከ 12ኛ ክፍል ያለውን የትምህርት እርከንን በአግባቡ ማለፍ አለበት አይደል? just like that ግድባችን ከተጀመረበት ጊዜ ጀምሮ በዚህ ጊዜ ይሄን አቺቭ እናደርጋለን፣ በዚህ ጊዜ ይሄን አቺቭ እያልን የምናስቀምጠውን ፕላን እስካሳካን ጊዜ ድረስ መጨረሻው ላይ መድረሳችን አይቀርም። ያን እንዳናሳካ የሚያደርጉንን የራሳችንን ችግሮች ነው መፍታት ያለብን እንጂ የውጭ ኃይላት ግድቡም ካለቀ በኋላ እኮ አይተውንም። ስራው ካለቀ በኋላ ውሃውም ከሞላ በኋላ በሌላ ነገር ይመጡብናል፣ በሌላ ሳቦቶች። ለምን? ቅድም እንዳልኩሽ ነው ኢትዮጵያ ዊላይክ ኢቶርኖት ጥርስ የገባች ሀገር ነች። የምትወደድ ሀገር አይደለች። እኔ በብዙ አጋጣሚ አያለሁ። ያደንቁናል እንጂ አይወዱንም። ኢትዮጵያውያኖችን በብዙ መንገድ አያለሁ። እኛ እኔ አንዳንድ የሚያናደኝ እንደው ማጸፋ እሱ ነው። እኛ የምንወዳቸውን ያህል እኛን የምናከብራቸውን ያህል እነሱ እንደዛ አይደሉም። ብዙ ጊዜ እንላለን ኢትዮጵያ እንግዳ አክባሪ ማህበረሰብ ነው ያለው ምናምን ነው። በራሳችን ኤክስፔንስ ነው እኛ እንግዳ የምናከብረው። የራሳችንን ወገኖች አዋርደን የራሳችንን ወገኖች ዝቅ አድርገን ነው የውጭ ሰዎችን በምናከብረው። በብዙ አጋጣሚ ያለው ነው። አሁን ትልልቅ ቦታዎች ትሄጃለሽ፣ አንድ ኢትዮጵያዊና አንድ ፈረንጅ ሲገባ ከሴኩሪቲ ጀምሮ ያለውን እንትን ብታይ ፈረንጆች ፎር ኖ ሪዝን ይከበራሉ። ኢትዮጵያዊ ፎር ኖ ሪዝን ዝቅ ይደረጋል። የራሳችን ወገን ኤርፖርት ስትሄጂ ዲፕሎማት የሚል ታያለሽ፣ የሀገር ውስጥ በረራ ይላል እና ባዶ ሆኖ እንኳን እዛ ጋር የሚያስተናግድሽ ሰው አታይ። ለራሳችን ካለን እንትን ነው ይሄ ምን ልበልሽ፣ ያደግንበትም ስነ ልቦና እሱ ይመስለኛል አይደል? ልጅ እያለን ድግስ እንደግስ የውጭ ሰው ከበላ በኋላ ነው ቤተሰብ የሚበላው አይደል? ዛትስ ቢግ እኔ ትልቅ የስነ ልቦና ክፍተት ምለው እሱ ይመስለኛል። ያደግንበትን መንገድ እሱ ነው። እንግዳን ማክበር በራሳችን ኤክስፔንስ በራሳችን ዝቅ ማለት ምናምን የሚደረግ ነገር ነውና ዞሮ ዞሮ የውጭ ተጽዕኖን መቋቋም ከፈለግን ውስጣችንን ማጽዳት አለብን። ብሔር ፖለቲካ እንደውም በቀደም አንድ አርቲክል ጽፌያለሁ በዚህ ጉዳይ። አንቀጽ 39 ኢሚዲየትሊ ከኢትዮጵያ ህገ መንግስት መውጣት ያለበት ነገር ነው። ትልቁን ድሪፍት የፈጠረው በህዝቦች መካከል እሱ ነው። ሲጀመር እሱን ህገ መንግስት የጻፈው ቡድን አሁን ሽፍታ እየተባለ የሚባረረው ቡድን ነው። የሽፍታ ህገ መንግስት ኢትዮጵያን ሊያስተዳድራት መፍቀድ የለብንም። ያንን ስል 100% ችግር አለው እያልኩ አይደል፣ ግን መሰረታዊ የሆነ ለውጥ ማድረግ አለብን። ያ ሲቀየር በህዝብ ስነ ልቦና ላይ የሚቀይረው በጎ ተጽዕኖ ይኖረዋል ነው። አሁን ሁልጊዜ እንደምታየው ነው ወይም በሚቀጥለው ጥያቄሽ ላይ የምናወራው ነገር ይሆናል ከህወሓት ጋር የተያያዘ ነገር ነው። ግን ዞሮ ዞሮ አባይን በተመለከተ የውጭ ተጽዕኖ መፍራት ያለብን አይመስለኝም።
ከውጭ ተጽዕኖ ሊደርስብን ይችላል ብለን የምንፈራው ኪሳራ እርዳታ ነው ወይም ብድር ነው፣ ጤንነት ነው። እርዳታ ሲሰጡን ሁል ጊዜ እጃችንን ጠምዝዘው ነው ይሄን እንድናረግላችሁ ይሄን አርጉልን እያሉ ነው። ብድርም ቢሆን አንዳንዴ ጾማችንን ብናድር ይሻላል። ከፍለን የማንጨርሰው ለ40 50 ዓመታት ብድር ውስጥ ከምንዘፈቅና የውጭ መንግስታት ቢከለክሉን ሁለቱን ነው እኔ እንደ ክፉ ነገር አላየው። ቁርጣችንን እንድናውቅ ይረዳናል ብዬ ነው የማስበው። ስለዚህ በታላቁ ህዳሴ ግድብ ላይ ለሚመጣው ነገር ሁሉ የውሳኔ ሰው መሆን አለብን። እንደ ሀገር አቋም ሊኖረን ይገባል። መፍራት ያለብን አይመስለኝም። አሁን አንዳንድ ሰው ግድቡን በጦር መሳሪያ ፈርሶታል ነው ምንም ግድብ አሮ ነው ከኔ የተሻለ እውቀት ሊኖርሽ ይችላል። ግን ግድቡ መሰረቱ 70 ሜትር ስፋት አለው አይደል? ታች ከዛ እያለ ወደ እንደው ቀጭን የሚባለው እንትኑ 30 ሜትር አካባቢ ነው ከፍታው እየጨመረ ሲሄድ አሮ ነው ምን ይሄ አሜሪካኖች አፍጋኒስታን ውስጥ ያፈነዱት አንድ ቦምብ አለ ማዘር ኦፍ ኦል ቦምብስ የሚሉት በጣም ትልቅ የዲስትራክሽን እንትን ያለው ማለት ነው። እንደሱ አይነት ቦምብ ራሱ ግድቡን ማፍረስ የሚችል አይመስለኝም። ኦፍ ኮርስ ተርባይኖች ምናምን ሊያበላሽ ይችል ይሆናል እንጂ ይሄ በጦር ጀት መጥቶ የጦር ጀት ባይ ዘ ዌይ በፍጥነት ይዞት የሚበረው የጦር መሳሪያ ከጀቱ በክብደት ማነስ አለበት አይደል? ከአቅሙ በላይ ተሸክሞ አይበርም። በሱ ደረጃ አምጥተው በጦር ጀት ይመቱናል ብሎ ማሰብ እንደው የህዝብን ስነ ልቦና እንደው ከፍ ዝቅ ለማድረግ እንደው ካልሆነ በስተቀር በጦርነት ወይም በጦር ኃይል ቢፈርስ ግድብ አይደለም። እሱን መፍራት ያለብን አይመስለኝም። የምንፈራው ኦኬ ብድር ይከለክሉናል ወይም እርዳታ ያቆሙብናል ነው። ክፋቱ አይታየኝም። የኢትዮጵያ ህዝብ ከኪሱ እያወጣ ነው ግድቡን የገደበው። እሺ ወደ ቀጣዩ ጥያቄ ከመሄድ በፊት ለመላው የኢትዮጵያ ህዝብ እንኳን ይህን የመሰለ የድል ብስራት ዜና ለመስማት አደረሰን ማለት እወዳለሁ። ለሁላችን ደስታ ነውና